ኦኬ ሰላም እንዴት ናችሁ? ዛሬም በሌላ ቪዲዮ ተገናኝተናል። ስታቲስቲክስ ፎር ማኔጅመንት ቱ ወይ ደግሞ ቢዝነስ ስታቲስቲክስ ለአካውንቲንግ አንድ ማትማቲካል ኤግዛምፕል እንሰራለን ማለት ነው። ይሄ ሃይፖቴሲስ ቴስቲንግ እንዴት ቴስት ልናደርገው እንችላለን? አሲም ቱ ቢ ሃይፖቴሲስ ቴስቲንግ ዘ ዲፈረንስ ቢትዊን ቱ ፖፑሌሽን ፕሮፖርሽን we have discussed. So we will discuss. So ምን ይላል ኤግዛምፕሉ? A sample of what? A sample of 400 products are produced in machine 1. From that 400 products 200 were defective, and a sample of 400 products are produced in machine 2. From the machine 400 products 170 were defective. Using alpha 0.05 test hypothesis, then the rate of defective is the same for both machine 1 and machine 2 ይለናል ማለት ነው። ሶ ይሄን ጥያቄ ከመስራታችን በፊት ሃይፖቴሲስ ቴስቲንግ ላይ በጣም አንደርስታንድ ማድረግ ያለብን ሁለት ነገሮች አሉ። አንደኛው የትኛው ቴስት ነው የትኛው ዲስትሪቢዩሽን ነው የሚለውን ማለት ነው። የትኛው ቴስት ነው የሚለውን አይደንቲፋይ የምናደርገው ሜካኒዝሞች አሉ። ሶ ዛት ሜካኒዝም ዊ ሳይ ዛት ሬት ኦፍ ዲፌክቲቭ ዘ ሴም ይላል። ሬት ኦፍ ዲፌክቲቭ ዘ ሴም ነው ሲል ምን መሆኑን ነው የሚነግረን? ቱ ቴል ቴስት መሆኑን ነው የሚነግረን ማለት ነው። ቱ ቴል ቴስት መሆኑን ይነግረናል ማለት ነው። ቱ ቴል ቴስት መሆኑን ይነግረናል። ዜርፎር ዘ ሴም ከሆነ ሃይፖቴሲስ ቴስቲንግ ዲፈረንስ ቢትዊን ቱ ፖፑሌሽን ፕሮፖርሽን ጊዜ ቱ ቴል ቴስት መሆኑን ነው የሚነግረን። ሌዛን ኦር ዘ ሴም ኦር ሌዛን ከሆነ ራይት ቴል ቴስት መሆኑን ነው የሚነግረን ማለት ነው። ዘ ሴም ኦር ሌዛን ከሆነ ራይት ቴል ቴስቱን መሆኑን ይነግረናል ማለት ነው። ዜን ዘ ሰከንድ ዋን ኢዝ ዘ ሴም ኦር ግሬተር ዘን ከሆነ ሌፍት ቴል ቴስት መሆኑን ይነግረናል። ዘ ሴም ኦር ግሬተር ዘን ከሆነ ሌፍት ቴል ቴስት መሆኑን ነው የሚነግረን ማለት ነው። ስለዚህ በዚህ አንግል ምን ማድረግ እንችላለን? ቴስቱ ቱ ቴል ነው ራይት ቴል ነው ሌፍት ቴል ነው የሚለውን አንደርስታንድ ማድረግ ወይ አይደንቲፋይ ማድረግ እንችላለን። ዜር ሁለተኛው ዲስትሪቢዩሽን የትኛው ዲስትሪቢዩሽን ነው የሚለው ማወቅ አለብን። የተለያዩ ዲስትሪቢዩሽኖች አሉ። ዜድ ዲስትሪቢዩሽን፣ ኤክስ ዲስትሪቢዩሽን፣ ኤፍ ዲስትሪቢዩሽን፣ አር ስኩዌር ዲስትሪቢዩሽን፣ ቲ ዲስትሪቢዩሽን የሚባሉ ዲስትሪቢዩሽኖች አሉ። እነዚህ ዲስትሪቢዩሽኖች ውስጥ የትኛው ዲስትሪቢዩሽን ነው ይሄን ሃይፖቴሲስ ቴስት ለማድረግ የምንጠቀመው የሚለውን ነገር አይደንቲፋይ ማድረግ ሁለተኛው ነገር ነው ማለት ነው። ስለዚህ ዲስትሪቢዩሽን አይደንቲፋይ ለማድረግ የምናየው ምንድን ሳምፕል ሳይዝ ነው። በፖፑሌሽን ፕሮፖርሽን ጊዜ ሳምፕል ሳይዝ እናያለን። ሳምፕል ሳይዙ ሁለቱም ሳምፕል ሳይዝ 1 ሳምፕል ሳይዝ 2 ግሬተር ዛን 30 ከሆነ ግሬተር ዛን 30 ከሆነ ዊ ዩዝ ዋት ዜድ ዲስትሪቢዩሽን እንጠቀማለን ማለት ነው። ምን እንጠቀማለን? ዜድ ዲስትሪቢዩሽንን እንጠቀማለን። ምን ከሆነ ሁለቱም ሳምፕል ሳይዝ 1 እና ሳምፕል ሳይዝ 2 ግሬተር ዛን ምን ከሆኑ 400 ምንድነው 30 ከሆነ ማለት። therefore by considering this we have mathematical example። እንግዲህ ምን ይላናል? suppose that the sample of 400 products are produced by machine 1 ይለናል and 200 from the 400 200 were defective, and in a sample of 400 products are produced in machine 2 from that 170 were defective. 170 were defective. Then using alpha 0.05 test hypothesis about what? Hypothesis about rate of defective is the same for both machine 1 and machine 2 ይለናል ማለት ነው። ስለዚህ ይሄን ለመስራት ምንድነው የምናደርገው? መጀመሪያ ጊቭን እናወጣለን። ጊቭን we have machine 1 then say machine 2 እዚህ ጋር machine 2 ብዬ ጊቭን እናወጣለሁ ማለት ነው። machine 1 ላይ ስንት ፕሮዳክቶች ናቸው ይላል? n1 400 ናቸው ይላል። ስለዚህ x1 200 ናቸው ማለት ነው። ዜን ማሽን 2 ላይ 400 ናቸው 400 ዜን x2 the same 170 ነው ማለት ነው። ዜን ሃይፖቴሲስ ቴስት ከማድረግ በፊት ምን ማድረግ አለብኝ? የሚያስፈልጉኝን እዛ ቴስት ካልኩሌት ለማድረግ የሚያስፈልጉኝ ኢንፎርሜሽን በሙሉ እዚህ ካልኩሌት ማድረግ አለብኝ። ካልኩሌት ለማድረግ ምን ካልኩሌት ማድረግ አለብኝ? ፒ ፕሮፖርሽን 1 ማለት x1 over n1 ነው ማለት ነው። this is equals to 200 divided by 400 ነው። then is equals to 0.5 ይሆናል ማለት ነው። then p proportion 2 ካልኩሌት ያደርገዋለሁ። then x2 divided by n2 ነው። this is equals to 170 divided by 400 ሳደርገው 0.425 አገኛለሁ ማለት ነው። 0.25 አገኛለሁ ማለት ነው። እነዚህ ካገኘው በኋላ ምንን ካልኩሌት ማድረግ አለብኝ? ፒ ፕሮፖርሽን ማለት x1 plus x2
divided by n1 plus n2 ነው ማለት ነው። this is p proportion. how to calculate p proportion? p proportionን እንዴት ካልኩሌት እንደምናደርግ በዚህ ማየት እንችላለን ማለት ነው። ሶ ከዛ x1 ተሰጥቶናል 200 ማለት ነው 200 then x2 ተሰጥቶናል 140 then we can divide 400 plus 400 then this is equals to 0.4625 እናገኛለን ማለት ነው። p proportion is equal 0.4625 አገኘን። then how to calculate q? q is equals to 1 minus p proportion 1 minus p proportion. c is equals to 1 minus 0.4625 ሳረገው then this is equals to 0.5375 እናገኛለን። this is q. therefore አሁን የሚያስፈልጉኝ ኢንፎርሜሽን በሙሉ እዚህ ጋር ካልኩሌት አደረኩ ማለት ነው። ካልኩሌት ካደረኩ በኋላ የመጀመሪያው ስቴፕ የሚሆነው ሃይፖቴሲስን ዲቨሎፕ ማድረግ ነው። ቱ ቴል ነው ቴስቱ። ስለዚህ ምን አደርገዋለሁ? ኑል ሃይፖቴሲስ p1 ማይነስ p2 is equals to 0 ብዬ እነሳለሁ። ከዛ ኦልተርኔቲቭ ሃይፖቴሲስ p1 minus p2 different from 0 ብዬ እነሳለሁ ማለት ነው። different from 0 good። ይሄን ካልኩ በኋላ ሁለተኛው ስቴፕ የሚሆነው የትኛው ዲስትሪቢዩሽን የትኛው ቴስት ነው የሚለው መጻፍ ነው። z distribution I said before. why I said z distribution? ለምን ነው z distribution ያልኩት? because of number of sample size greater than 30 ስለሆነ ማለት ነው። ከዛ ይሄን ካልኩሌት two tailed ቴስት ነው ማለት ነው። two tailed ቴስት። ሶስተኛው ክሪቲካል ቫልዩ ካልኩሌት ማድረግ ነው። ክሪቲካል ቫልዩ እንዴት ካልኩሌት አደርገዋለሁ? አልፋ is equal 0.05 ተሰጥቶናል። ስለዚህ two tail ስለሆነ አልፋ ዲቫይድ ባይ 2 አደርገዋለሁ። then 0.05 ዲቫይድ ባይ 2 ሳረገው 0.025 አገኛለሁ ማለት ነው። ከዛ z ቴብል z of 0.025 ከቱ ቴል ቴብል ስንት አገኛለሁ? እቺ 1.96 አገኛለሁ ማለት ነው። I hope how to find critical value from z table? ይሄን z table ፕራክቲስ ማድረግ ትችላላችሁ ማለት ነው። ካላወቃችሁ ንገሩኝ፣ ሌላ ጊዜ ቪዲዮ እሰራላችኋለሁ ማለት ነው። then እነዚህ ክሪቲካል ቫልዩ እንላታለን። ክሪቲካል ቫልዩ ወይ ደግሞ ቴብል ቫልዩ እንላታለን። ክሪቲካል ቫልዩ ከቴብል የምንፈልጋት ቫልዩ ናት ማለት ስንት? 1.96 አገኘን ማለት ነው። ከዛ ይሄን ካገኘን አራተኛው ስቴፕ የሚሆነው ምን ማድረግ ነው? አራተኛው ስቴፕ የሚሆነው ዜድ ስታቲስቲክ ካልኩሌት ማድረግ ነው። ስታቲስቲክ እንዴት ካልኩሌት አደረገው? ይሄ ፒቫር 1 ማይነስ ፒቫር 2 ኢንቱ ማይነስ ፒ1 ማይነስ ፒ2 ኦቨር ስኩዌር ሩት ኦፍ ፒቫር ታይምስ ኪው ኢንቱ 1 ኦቨር ኤን ፕላስ 1 ኦቨር ኤን2 ነው ማለት ነው። 1 ኦቨር ኤን2 ነው። ስለዚህ ቴስት ስታቲስቲክ is equals to we have ፒቫር 1 አግኝተናል። ፒቫር 1 ስንት አግኝተናል? ቅድም ፒቫር 1 0.5 አግኝተናል። ፒቫር 2 ደግሞ ስንት አግኝተናል? ፒቫር 2 we obtain ፒቫር 2 0.25 አግኝተናል ማለት ነው። ፒቫር ደግሞ ስንት አግኝተናል? 0.4625 አግኝተናል። ኪው ደግሞ ስንት አግኝተናል? 0.5375 አግኝተናል ማለት ነው። ለዛ ነው የመጀመሪያው ላይ የሚያስፈልጉ ኢንፎርሜሽኖች ካልኩሌት ማድረግ አለብን ብዬ ቅድም ዲስከስ ያደረግነው ማለት ነው። ስለዚህ ይህን ካልኩሌት ለማድረግ ምን አደርገዋለሁ? 0.5 ማይነስ 0.425 ኦቨር አንደር ራዲካል ኦፍ 0.425 ታይምስ 0.5375 ኢንቱ 1 ኦቨር 400 ፕላስ 1 ኦቨር 400 አደረገዋለሁ። እቺ ክሪቲካል ቫልዩ ስንት አገኛታለሁ? 2.13 ፖዚቲቭ አገኛለሁ ማለት ነው። 1.3 አገኛታለሁ። ስለዚህ 2.13 እንዴት ነው ካልኩሌት ማድረገው? ይሄን እናባዛለን። ከዛ ብራኬቱ ይሄ ማለት እንደምራለን። ከዛ ከብራኬት እናወጣለን። ከዛ ይሄን ስናከፍለው 2.13 እናገኛለን ማለት ነው። ይሄ አራተኛ ስቴፕ ነው። አራተኛ ስቴፓችን ይሄ ነው ማለት ነው። then fifth step we must make decision if z test statistic
statistic greater than z critical we reject what null hypothesis ሪጀክት እናደርጋለን ማለት ነው። then if z test statistic less than z critical we accept what accept null hypothesis አክሴፕት እናደርጋለን ማለት። ስለዚህ ኮምፔር እናደርገው ማን ኮምፔር የምናደርገው ክሪቲካል ቫልዩ እና ስታቲስቲካል ቫልዩ። ክሪቲካል ቫልዩ ስንት አግኝተናል? ክሪቲካል ቫልዩ 1.96 ከቴብል አግኝተናል። ከዛ ዜር ስታቲስቲክ ደግሞ ካልኩሌት አድርገን ስንት አግኝተናል? 2.13 አግኝተናል። ስለዚህ 2.13 ግሬተር ዛን 1.96 then we reject not accept okay reject null hypothesis ማለት ነው። therefore we reject null hypothesis meaning we say that null hypothesis p1 minus p2 0 ነው ፕሮፖርሽናል ናቸው። alternative hypothesis ደግሞ ፕሮፖርሽናል አይደሉም ብሎ ስለሚነሳ ሚኒንጉ ፕሮፖርሽናል ናቸው ማለት ነው። therefore this is all about this mathematical example. So if you have any comment, any question, any suggestion, please put your comments and suggestion and question in comment section. Thank you very much. This is all about for today's lesson.